በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሰማዕቱ ቅዱስ ቂርቆስና ለእናቱ ለቅድስት ኢየሉጣ ወርኃዊ መታሰቢያ በዓላቸው እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርኃዊ በዓላቸው በሰላምና በጤና ደረሳችሁ። ከዚህ በመቀጠል በግንቦት 15 ቀን የሚጸለይ የሰማዕቱ የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣን ዜና ገድል እንደሚከተለው እናሰማለን። ቂርቆስም የድርሳን ጸሎት ጀመረ፣ እንደዚህም አለ። የእግዚአብሔር ቤት በሚሆን በመንግሥት ደጃፍ የዕንቁ መጽሐፍ ሰጠኝ። ጸሎቴም የከበረች ቤተ ክርስቲያን ናት። ዕንቁም የእግዚአብሔር ቃል ነው። መጽሐፌም መንፈስ ቅዱስ ነው። ጨለማ ወደ ጸናበትና ብርሃን ወደ ሌለበት ኮከብና ፀሐይ ጨረቃም ወደማይገኙበት ሀገር ላከኝ። ትርጓሜዋ ለምጳንጦስ ወደሆነ የመጀመሪያዊቱ ሀገር ደረሱ። በዚያም ከደረታቸው በላይ ሰዎች፣ ከእጃቸው ፈረስ፣ ሁለንተናቸው አህያ፣ ከደረታቸው በታች ሰውና አራዊት የሆኑ እንግዳ ፍጥረታትን አገኘሁ። ብዙዎች አጋንንትም ነበሩ። እነዚህም ሁላቸው ሊገድሉኝ ወደዱ። እኔም ባቢሎን አሸዋ ከሚበዛበት ወንዝ ደረሱ። እንደ ዕብራውያን ምኵራብ በሰንበት ቀን ካልሆነ በቀር መሻገር የሚችል የለም። እኔ ግን በእግዚአብሔር ኃይል በሐሙስ ቀን ተሻገርኩበት። ከጥልቁ ባህር የሚመጣውም ወንዝ እንደዚህ ነው። በውስጡ ውሃ የሚያይ የለም። በወንዝም ተሻግሬ በባህር ዳርቻ ወዳለች አገር ደረስኩ። በዚያም ከደረታቸው በላይ ፈረስ ከታችም ፈረስ የሆኑትን ፍጥረታት አገኘሁ። ብዙዎች አጋንንትም ነበሩ። 13,000 እባቦች፣ 300 ሰወዳአት፣ 8,000 ከላይና ከታች ደረታቸው የሰው የሆነ አህዮች፣ ቁጥራቸውም የበዛ ክፎች አጋንንት ነበሩ። ይህም እባብ ጅራቱ ከአፉ የሚደርስ ታላቅ ነበር። አንድ ብቻውን ሆኖ በጠዋት ይወጣል፣ በፊቱም ወደ ጥፋት ጎዳና ይሮጣል። ጥርሶቹ የተሳሉ ሰይፎች ናቸው። ጥፍሮቹ የናስ ወድ ንጥፍ ደንጊያ፣ ምግቡም ጳጲር ነው። ከፊቱም ከአፍንጮቹም የእሳት ወላፈን ይወጣል። በፊቱም ወደ ጥፋት ጎዳና ይሮጣል። ጥርሶቹ የተሳሉ ሰይፎች ናቸው። ጎኖቹም የወርቅና የናስ፣ አንገቱ የብረት ቅርጽ፣ ጥፍሮቹ የናስ፣ ሆዱ ንጥፍ ደንጊያ፣ ምግቡም ጳጲር ነው። ከፊቱም ከአፍንጮቹም የእሳት ወላፈን ይወጣል። ዓይኑም በገለጸው ጊዜ የዮርዳኖስን ወንዝ ይሰበስባል፣ ከዓይኑም አይፈስም። ከተሳሳተ በኋላ ሴቲቱን ስላሳተ ከመንበሩ የወደቀው ሰይጣን ይህ ነው። አዳምን ከገነት ያስወጣው እባብ ይህ ነው። ወንድሙን እንዲገድል ቃየንን ያስተማረው እባብ ይህ ነው። እግዚአብሔር ጥፋትን በምድር ላይ እንዲያመጣ በሰዎች ላይ ክፋትን ያበዛ እባብ ይህ ነው። የረአይትን ልብ ያስታበየ ኃጢአትንም ሁሉ ያነሳሳ እባብ ይህ ነው። የፈርዖንን ልብ በእስራኤል ልጆች ላይ ያስጨከነ እባብ ይህ ነው። የፈርዖንን ልብ ያደነደነ እስራኤልንም የጥጃ ምስል ሰርተው እንዲያመልኩት ያሳሰባቸው እባብ ይህ ነው። ዳዊትን በቤርሳቤህ ደም ግባት ያሳተው፣ ሰሎሞንን ከጣዖት ኋላ ኋላ እንዲከተል ያደረገው፣ ሕዝቡ ተመልሰው በኢየሩሳሌም ለእግዚአብሔር እንዳይሰግዱ የወርቅ ጣዖት ይሠራ ዘንድ ኢዮርብዓምን ያሳተ እባብ ይህ ነው። በኤልዛቤል ዘመን ኤልያስን ያሳደደ የረከሰውን ጣዖት ሰርቶ በእግዚአብሔር ቤት ውስጥ ያቆም ዘንድ ምናሴን የመራ ጣዖታትንም ሁሉ በዓለም ያስነሳ እባብ ይህ ነው። ከመጀመሪያ መሳቱ የተነሳ በሰዎች ላይ ባለጋራ የሆነ እባብ ይህ ነው። ከዚህ በኋላ አየኝ፣ ተከትሎ ሊገድለኝም ወደደ። በዚያም ጊዜ ጌታ ኢየሱስ ክርስቶስ ከቅዱሳን መላእክቱ ጋር ወርዶ እባቡን አቃጠለው። የአጋንንትንም ወገኖች ሁሉ አሳደደ። ተበትነው የቀሩ እስራኤልን ሰበሰበ። በዚያችም አገር አደሩ። የደጃፏን ምልክት ይህች ናት። ስፋቱ በትልቅ ክንድ 300፣ ውሳጣዊ አፉም 4 ክንድ የሆነ የብረት ቅርጽ አለው። ያም ብረት ሁለንተናው የተጻፈበት ነበር። በዚያም ስፍራ የብረት ዱካ አይቀርም። በዚያም መሻገር የሚችል ሕያው ነፍስ የለም።
ወደ መንግስትም ደጃፍ ደርሼ ይህንን ጸሎቴንም ጨርሼ ዲያብሎስ ሽማግሌ ሰው መስሎ በ3 ዓመት ሕፃን የተሸነፍኩ ወዮልኝ እያለ ሊያለቅስ ጀመር። በዚህ ሕፃን መሳቂያ ሆኛለሁና ወዮልኝ፣ ችንካሮቼን ወዴት እወረውራለሁ? እንግዲህም የማደርገውን ኃጢአት አላውቅም። ሸክሞቼ ወደቁ፣ መዝገቦቼም ፈረሱ። በዚህ የ3 ዓመት ሕፃን መሸነፌ የተነሳ በሁሉ ዘንድ አፍሬያለሁና። ጎልማሳ አሸንፎኝስ ቢሆን ድንቅ ባልሆነ ነበር። ነገር ግን ታናሽ ሕፃን አሸነፈኝ። እንግዲህ ወደ አረጀው ሽማግሌ ምን ላደርግ እገባለሁ? እርሱ ይሰማኛልና። የቤተ ክርስቲያን ምሰሶ ጴጥሮስን አናውፀው ዘንድ የተጠቀምኩት ግን የለም። ወደ ጎልማሳም ብሄድ እነሆ ጎልማሳው ጳውሎስ አሸነፈኝ። ወደ ታናሽ ሕፃንም ልግባ ብል ከዚህ ሕፃን የሚያንስ የለም። ወደ እንስሳም ልግባ ብል እንስሳ ንግግር የለውም። ኃያል ቂርቆስ ከትዕግስቱ ብዛት በሚያበሩ ተአምራቱ ባሸነፈው ቀን መሸነፉና ውድቀቱ በተገለጠለት ጊዜ የተናገራት ይህች የሰይጣን ነገር ክርስቶስ ድል በነሳው ቀን የተናገራትን ፊተኛይቱን ነገሩን መሰለቻት። በእንጨት መስቀል ላይ ሳለ ሰይጣን ወደ እርሱ ቀርቦ ነፍሱን በእጁ እንዳሉ የተጋዙ ነፍሳት ሊያግዛት በወደደ ጊዜ ምስጋና ይሁንለትና ክርስቶስ ያን ጊዜ ገሰጸው። የሰማይን ሰራዊት ሁሉ በመስቀሉ ዙሪያ ደንግጠው አየ። በክፉ ሕመም ተያዘ፣ አብዝቶም ፈራ። በጥምቀቱ ቀን በዮርዳኖስ ወንዝ ዳግመኛ በታቦር አብ በግልጥ የመሰከረለት እግዚአብሔር ልጅ መሆኑን ተረዳ። ከዚህ በኋላ ከእርሱ የተነሳ ላባላበው፣ በእርሱም ምክንያት በነፍሳት መካከል ቆሞ ማናወጥ ሳይቻለው ቀረ። ሥራዎቹም ሁላቸው ከጌታችንም ጋር መቃወሙ በፊቱ የተሳሉ ሆኑ። ከዚህ በኋላ እስከ ወደቀበት ጊዜ ድረስ ጥንት ከመላእክት ጋር የነበሩትን ክብሮች አስታወሰ። ከእርሱ ሊወስዳት ሲቻለው የወደደውን ያደርግባት ዘንድ እግዚአብሔር ኃይሉን ተወለት። በአይሁድ አድሮ ያደረገበትን ግብራትንም እንኳን ልዑል እግዚአብሔር ታገሰ። እርሱ ግን በክፋቱ ተኩራራ። ሰማይና በውስጡ ያሉትም ምድርና በላዩዋ ላይ ያሉትም በፊቱ መቆም የማይቻላቸው ሲሆኑ እርሱ በጲላጦስ ፊት ቆመ። ነገር ግን በመጨረሻ ጊዜ እግዚአብሔር ብድራቱን ይከፍለዋል። ከዚህ በፊት የሆነውን ከዚህም በኋላ የሚሆነውን እንተወውና ያን ጊዜ ሰይጣን ሥጋን ለብሶ ከስልጣን ያሸነፈኝ ይህ ማን ነው? ከሙታን ተነስቶ ሲኦልንም ረግጦ በሞቱ ሞትን አጠፋው እስከሚለው ድረስ ያለውን ተናገረ። ከዚህ በኋላ ሰይጣን ድል የቂርቆስ ሽንፈትን በእርሱ ላይ እንደሆነ ባወቀ ጊዜ እንግዲህስ በመኮንኑ ልብ አድሬ ከሕይወቴ ገድለዋለሁ፣ ከዚህም ሕፃን ድካም አርፋለሁ ብሎ ተናገረ። ያን ጊዜም መኮንኑ የእርሱ የሆኑትን በመድኃኒቶቹ ሰይጣንም በፊታችን እንደሚያስለቅሰው አያችሁን? ያልሰማነውንም ምስጢር ነገረን አላቸው። ማር ቂርቆስም ያን ጊዜ ጸልዮ ቀዝቃዛ ውሃ ፈለቀ። 11,004 ሰዎችንም ረጫቸው። የንስሐ ጥምቀት መሆናቸው። ከዚህ በኋላ የፈላ ውሃ ከጋኑ ፈሰሰ። ከወታደሮቹ መካከል 40 ያህል ወንዶችን ገደለ። መኮንኑም እንጃ በዚህም ውሃ ምትሃት ያደርጋልና አለ። ወደ ጋኑም ላይ ቀረበ። ቂርቆስም 3 ጣቶቹን ነክሮ በመኮንኑ አንገት ላይ አሳረፈ። ከአንገቱም ሥጋ ሸሸ። ያን ጊዜም መኮንኑ ሕፃኑን አምላክ እንዳለ አሁን አወቅሁ፣ አድነኝ ፈውሰኝም አለው። ቂርቆስም መልሶ በዚህ ነገር እድል ፈንታ ርስትም የለህምና አንተ እንደማታምን አውቃለሁ፣ ነገር ግን ስለሚያምኑ ሰዎች እፈውሳለሁ አለው። የከበረ ቂርቆስም ጸልዮ የተመለጠች አንገቱን አዳነለት። አንጌቤናዊ ንዑድ ክቡር ቅዱስ ቂርቆስ በሚጠላው ሰው ላይ ይህንን ቸርነት አደረገ። የከበረ ነቢይ ሊከቡት በመጡ ጠላቶቹ ላይ እንዳደረገ ጸልዮ ዓይኖቻቸውን እንዲታወሩ ባደረገ ጊዜ ወደ አለቃው መጥቶ ምግብና መጠጥ ሰጥቷቸዋልና በዚህም ፍጹም ይቅርታውን አስረዳ። ከዚህም በኋላ መኮንኑ አንገቱ እንደዳነለት ባወቀ ጊዜ
አንተ አልፋ ሰራኩኤልም አፕሎንና ቴና አርኦያም የተመሰገንክ ነህ። ታላቅነትን ለተመላች አርጤምስም ምስጋና ይገባል። አንተም የሰማይ አምላክ ክርስቶስ የተመሰገንክ ነህ ብሎ አሰምቶ ተናገረ። ሰማዕት ቂርቆስም አለው፣ የአማልክቶችህ የአጋንንትን ስም መጥራት አስቀደምክን? ከዚህም በኋላ ክርስቶስን ለሁለት ጌቶች መገዛት የሚችል አገልጋይ የለም። አሊያም አንዱን ይወዳል ሌላውንም ይጠላል። መኮንኑም ካመጣህብኝ ስቃይ ድን ዘንድ አማልክትን ሁሉ ተማጸንኩ አለው። ከዚያም ወደ ሌላ ስፍራ ሄደ። በዚያም 70 ሰዎች ሊያገላብጡት የማይችሉት ታላቅ የተገጠመ ድንጋይ አገኘ። መኮንኑም ያንን ድንጋይ እንዲከፍቱለት አዘዘ። የቅዱሳኑን ራስ እስከ ጭናቸው ድረስ እንዲችል ውስጡን ሸነቆረው። የተሳሉ እርሳስና ብረትን ገጠመለት። በውስጡም ነፍጥ አቆመ። በላያቸውም ላይ ቅዱሳኑን አስተኛቸው። ወታደሮቹም በጭናቸው ገመድ አስረው ጎተቷቸው። ድንጋዩም ወደ ምድር ተጠጋ። እነርሱም በውስጡ አሉ። ሲጎትቷቸውም የቅዱሳኑ ሥጋ ተቆራረጠ፣ የደቃቅ አሸዋም ያህል ሆነ። ያን ጊዜም የእግዚአብሔር መልአክ ከሰማይ መጥቶ ከዚያ ችግርና መከራ አዳናቸው። መኮንኑም እነዚህን ሰዎች በስድስተኛው ፍርድ በሰይፍ ካልቀጣሃቸው የሚችላቸው የለም አለ። ፈጥነውም እንዲቀጧቸው አዘዘ። ማር ቂርቆስም በተጠራበት አጠራር ከእናቱ ከኢየሉጣ ጋር ሲጸልይ ያን ጊዜ የጌታ መላእክት ማህበር በዙሪያቸው ከበቧቸው። ጌታችንም ኢየሱስ ክርስቶስ የልባቸውን ሲያውቅ ቃላቸውን ይሰማ ዘንድ ከሰማይ ወረደ። ማር ቂርቆስም መድኃኒታችንን ከመላእክቱ ጋር ሲመጣ ባየ ጊዜ ሰገደለት። ጌታዬ ሆይ በቸርነትህ ሁሉን እንደምለምን ስጠኝ አለው። ማር ቂርቆስን የምትሻውን ሁሉ ለምነኝ እሰጥህም አለሁ አለው። ቅዱስ ቂርቆስም አምላኩን እንደዚህ አለው፣ ሥጋዬን በምድር አትቅበር። በስሜ ለሚለምን ሁሉ መታሰቢያዬን ለሚያደርጉ ሁሉ መቅደስህንም በስሜ ለሚሰሩ ሁሉ በሰይፍ በተቆረጥኩባትም ቀን በዓሌን ለሚያደርጉ ለሁሉም ሰማያዊ ዋጋ አብዛላቸው። ጥሪታቸውንም ሁሉ ባርክ። ቤቴ በተሰራበት ስፍራ የከብት እልቂትና ቸነፈር ወደ ሰው አይቅረብ። አባር የውሃም መታጣት አይሁን። የእግዚአብሔር ቃል በዚያ ስፍራ ይጓደል። ጋኔንም ከስፍራው ይሽሽ። ጋኔን ያደረበትም ሰው ወደ ቤቴ ቢመጣ ይፈወስ። የገድሌንም መጽሐፍ በገንዘባቸው ያጻፉና የጻፉትንም በኋለኛው ዘመን ዋጋን ስጣቸው። የገድሌን መጽሐፍ ለሚያነቡም ዋጋቸውን ስጣቸው። በስሜ ስጦታ ለሚያመጡ ገንዘባቸውንም ለድሆች ለሚመጸውቱ ያማረውን ዋጋ ስጣቸው። ስሜንም ጠርቶ ለሚለምን የዕዳውንና የኃጢአቱንም ጽሑፍ አጥፋለት። የሁሉ መድኃኒትም አለው፣ የለመንከኝን ሁሉ እሰጥሃለሁ። አንተ ያላሰብከውን እሰጥሃለሁ። እነሆ በቤት 300 መላእክትን አኖራለሁ። ትሰጠኝ ዘንድ በክርታስ ጽፈው ይሰጡሃል። ከሰባቱ ሊቃነ መላእክት ጋር በቀኝ እንደምትቆምም በጎላ በተረዳ ነገር እወቅ። እነሆ ሥጋህን በኤልያስ ሰረገላ አኖራለሁ። ጎዳና ጠራጊ ከተባለ ከዮሐንስ መጥምቅ በቀር ሴቶች ከወለዷቸው እንዳንተ ያለ አልተገኘምና ክብር ይግባውና መድኃኒታችን ክርስቶስ ይህንን ቃል ኪዳን ሰጠው። በዚያም ጊዜ አሸናፊ ቂርቆስ በሰይፍ ተቆረጠ፣ ታላቅ ብርሃንም ሆነ። ገድሉንም በጥር ወር በ15 ቀን ፈጸመ። ኢየሉጣም በዚያች ሌሊት በ6 ሰዓት ለ40 አጥቢያ ተሰዋች። ሕይወትን የሚሰጥ ጌታችን ክርስቶስም የፀሐይ ብርሃን መጠኑ የማይሆንለትን አክሊል አቀዳጃቸው። መኮንኑም 11,400 ሰዎች ይገድሏቸው ዘንድ ወታደሮቹን አዘዘ። ወታደሮቹም እንደታዘዙት አደረጉ። ቅዱሳኑንም ከገደሏቸው በኋላ ሥጋቸውን በተኑ። የእግዚአብሔር መላእክት ግን ሥጋቸውን ሰበሰቡ፣ መገጣጠሚያቸውንም ሁሉ ጠበቁ። ጥር በባተ በ16ኛው ቀን ተከለሉ። ቂርቆስ የ3 ዓመት ሕፃን ሲሆን ብዙዎች ሽማግሌዎች ሊጀምሩት እንኳን የማይቻላቸውን ይህንን ያህል ገድል እንደምን አበዛ ብሎ
ተከራካሪ ቢከራከረን ይህስ ከማርታና ከእህቷ ከማርያም ሥራ ይቆጠራል ብለን እንመልስለታለን። ከማርታ ሥራ ይልቅ ጌታችን የማርያምን ሥራ አብዝቶ አመስግኗልና ማርታ በሥጋዋ ለሥጋያውም ለምድራዊ ምሳ አገለገለች፣ ማርያም ግን በመንፈስ ቅዱስ ለመንፈሳዊ ግብር አገልግላለችና። ይኸውም የእግዚአብሔርን ቃል መስማት ነው። ጽድቅም በዕድሜ በመብለጥ አይደለም። የክርስቶስም ውዴታ ከጴጥሮስ ይልቅ ወደ ዮሐንስ መሆኑ መልእክት ነው። የከበረች ኢየሉጣም ከሮም ሴቶች መካከል የተባረከች እንዳትሆን ልጅነቷ አልከለከላትም። እንዳረጀች ኤልሳቤጥ 84 ዓመት በቤተ መቅደስ ውስጥ በጾምና በጸሎት እንዳገለገለች የፋኑኤል ልጅ ነቢይት ሐናም ጸጋን የተመላች ሆነች። ጽድቅስ በመስጠት ብዛት አይደለም፣ ስለ ባለ 2 ዲናር ከሀብታሞች ሁሉ ይልቅ አብዝታ እንደሰጠች ጌታችን ተናግሯል። ጾሙና ምጽዋቱ ጸሎቱም ከበዛ ከፈሪሳዊው ይልቅ ቀራጩ ስለ ብዙ ትሕትናው ጸደቀ። በፈሪሳዊው ስምዖን ቤት ሳለ የበዛ መውደዷም በእንባዋ የገለጠች ኃጢአተኛዋን ሴትም ጌታችን አመሰገናት፣ አብዝቶም ወደዳት፣ የበዙ ኃጢአቶችንም አቃለለላት። በቀኝ የተሰቀለ ወንበዴም በሞቱ ጊዜ ራሱን ወቀሰ። በመንግስቱም በመጣ ጊዜ አስበው ዘንድ ወደ ጌታችን ማለደ፣ ገነትንም አደለው። ክብር ይግባውና እግዚአብሔር ጸጋ ከበዛለት ዘንድ የሕፃን ቂርቆስ ገድሉ ብዙ ነው። 3 ዓመታቱም እነርሱ በፈጣሪውና በመላእክቱ ዘንድ ይወደሳሉ፣ ረብ ከሌላቸው ከብዙ ሺህ ዓመታት ይሻላሉ። እነሆ ማር ቂርቆስ ዘወትር በእግዚአብሔር ቀኝ ቆሞ ስለኛ ምሕረትን ይለምናል። የሰማዕቱ የሕፃን ቂርቆስ የገድሉ መጽሐፍ በዚህ ተፈጸመ። የጸሎቱ በረከት ከሁላችን ከሕዝበ ክርስቲያን ከጥምቀት ልጆች ጋር ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም ለሚሰሙት ረብ ይሆን ዘንድ በብዙ ጭንቀት ለክርስቶስ ሰማዕት የሆነ የቅዱስ ቂርቆስን የተአምራቱን ዜና እነሆ እናነባለን። የጸሎቱ በረከት የረድኤቱም ሀብት ለዘላለሙ ከኛ ጋር ይሁን አሜን። በቅድስት አገር በሩሃ ከአምላኩ ዘንድ የክህነትን ስልጣን የተቀበለ የዓለምን ተድላ ደስታ ንቆ መንግስቱን ከተወ በኋላ በገዳም ሲኖር ለ40 ዓመት ያህል በበዓላትና በየሰንበቱ ከሰማይ ህብስትና ወይን የወረደለት አንድ ጻድቅና ካህን ነበር። የጽድቁም ምልክት እስካሁን ክቡር ሥጋው ካረፈበት ስፍራ አለ። በመንግስቱ ሳለ በእግዚአብሔር ፈቃድ መንፈስ ቅዱስ ባመለከተው ቦታ በባህር ላይ ቤተ ክርስቲያንን ሊያንጽ ተነሳ። ንጉሥ ይምርሃነ ክርስቶስን የቤተ ክርስቲያኑን መሠረት ለማሳመር ሁሉ እያንዳንዱ ደንጊያና ሸክላ እንጨትም እንዲሸከም ትእዛዙን ይነግር ዘንድ በግዛቱ አዋጅ ነጋሪ አዞረ። ንጉሡም ከባህር ዳርቻ ቆሞ አንድ አገልጋዩ በባህሩ ላይ ለቤተ ክርስቲያኑ መሠረት ርብራብ ሊያደርግ ከባህሩ ገባ። ይህንንም ሲያደርግ የባህር ጋኔን መታው፣ ፈጥኖም ሞተ። ንጉሥ ይምርሃነ ክርስቶስ የሰይጣንን ተንኮል አይቶ አብዝቶ አዘነ። በዚህ ጋኔን ስለሞተ አገልጋዩ ስለ ቤተ ክርስቲያን መታነጽ የሚያደርገውን ሲያስብ ስለ ጽድቅ የተጋደለ ማር ቂርቆስ ድንገት በታላቅ ክብር ተገልጦ የተቀባህ ንጉሥ ሆይ፣ የከበርክም ካህን ሆይ፣ በአምላክ የሥልጣን የሞት አገልጋይህን እኔ አስነሳዋለሁ፣ ጋኔኑንም እበቀለዋለሁ። አንተም ኃይል በተደረገልህ ስፍራ በምትሰራት መቅደስ ውስጥ በስሜ የተሰየመ ታቦት ታኖራለህ አለው። ንጉሡም የክርስቶስ ሰማዕት ሆይ እንዳልከው አደርጋለሁ ብሎ መለሰ። ያን ጊዜም ማር ቂርቆስ እጁን ዘርግቶ የጋኔኑን የራስ ጠጉር ይዞ ከባህር ውስጥ አወጣው። ቁመቱ ፈጽሞ ረጅም፣ ሁለንተናውን በእሳት እንዳቃጠሉት የእንጨት ግንድ ጥቁር ነበር። ከቅድስት አገር ከሩሃ ወደ ጎጃም ምዕራባዊ ክፍል እንደ ድንጋይ ወረወረው። በዚያም ሞተ። የሞተው አገልጋይ ግን ተነሳ። ንጉሡም ፈጽሞ ደስ ተሰኘ። 5 ጊዜ ከሩቅ አገር
የዞብ እንጨት እየተሸከመ ያችን መቅደስ ስራት ከአገልጋዮቹም ጋር ሲሰራ ይውል ነበር። ጌታ ኢየሱስም የመቅደስ ስራዋን እያመለከተው ከእርሱ ጋር ነበር። የመቅደስ መታነጽም ከተፈጸመ በኋላ ንጉሥ ይምርሃነ ክርስቶስ በከበረ ሕፃን ቂርቆስ ስም የተሰየመ ታቦት በውስጡ አኖረ። ኅብራቸው ባማረ በከበሩ ልብሶችም ማስጌጣት በውስጧም በጥቅምት 19 ቀን ቀደሰ። ወዳጆቼ ሆይ ሰማዕት ቂርቆስ በአምላኩ ኃይል ለንጉሥ ይምርሃነ ክርስቶስ ያደረገለትን ድንቅ ተአምራት ተመልከቱ። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።